ሰባተኛው የአፍሪካ ወጣቶች ውሹ ኩንጉፉ ሻምፒዮና በግብጽ አስተናጋጅነት ተካሂደው ፍጻሜውን ሲያገኝ ኢትዮጵያ በሁለት ተፋላሚዎች ተወክላ አስደናቂ ውጤት አስመዝግባ ማጠናቀቅ ችላለች። ለመጀመሪያ ጊዜ በአንድ ወንድና በአንድ ሴት ተፋላሚ 6 ሜዳሊያዎችን በማስመዝገብ ታሪክን መጻፍ ችላለች። ብሔራዊ ቡድኑን በወጣቶቹ ሻምፒዮና ወክሎ ታሪካዊውን ሜዳሊያ ያስመዘገቡት በወንዶች ናትናኤል ክንፈና በሴቶች ሄናን መሐመድ ናቸው። ተፋላሚዎቹ ባለፈው ጥቅምት ወር በአዲስ አበባ ከተካሄደ ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ በውሹ ስፖርት ተሳትፎ ባስመዘገቡት ውጤት ከሐረሪና ከኦሮሚያ ክልሎች ተመርጠዋል። ብሔራዊ ቡድኑ ለመጀመሪያ ጊዜ በሻምፒዮናው ተሳትፎ 4 ብርና 2 ነሐስ በድምሩ 6 ሜዳሊያዎችን በማስመዝገብ ውድድሩን ሲያጠናቅቅ ተስፈኞቹ ተፋላሚዎች እያንዳንዳቸው 2 ብርና 1 ነሐስ ሜዳሊያን አስመዝግበዋል። ኢትዮጵያ ውስጥ ከሚዘወተሩት 10 የውሹ አርቶች ውስጥ ሄናን መሐመድ በናንኳን በከጀልና በብሮድ እንዲሁም ናትናኤል ክንፈ በሻንኳን በከጀልና በብሮድ ሜዳሊያዎችን ማስመዝገባቸውም ታውቋል። የኢትዮጵያ ውሹ ፌዴሬሽን ዋና ጸሐፊ አቶ ገበየው ሙሉጌታ ብሔራዊ ቡድኑን ጥሩ ዝግጅት አድርጎ ወደ ውድድር በመግባቱ ይሄ አስደናቂ ውጤት መመዝገቡን ከብስራት ራዲዮ ጋር በነበራቸው ቆይታ ተናግረዋል። ውድድሩ በቀጣይ ሴኔጋል ላይ ለሚደረገው የቻይና ናንጂንግ የዓለም ውሹ ሻምፒዮና ማጣሪያ ከተመረጡ ተፋላሚዎች ውስጥ ለዚህ ውድድር 2 ተፋላሚዎች ብቻ የተላኩ ሲሆን በፋይናንስ እጥረት መሆኑንም ጠቁመዋል። የተመዘገበው ውጤትም ለቀጣይ ውድድር ተነሳሽነት እንደሚፈጥርም ጨምረው ገልጸዋል። በግብጽ ካይሮ በተካሄደው 7ኛው የአፍሪካ ውሹ ወጣቶች ሻምፒዮና ላይ የተሳተፈው የኢትዮጵያ ውሹ ብሔራዊ ቡድን በ4 ብርና በ2 ነሐስ በአጠቃላይ 6 ሜዳሊያዎችን በመያዝ ውድድሩን አጠናቋል።